እኛ በጣም ተግተን እርስ በርሳችን መደባደብ ነው ባህላችን ያደረግነው። መሳሪያውንም የሚያቀርቡልን እነሱ፣ ምግብ የሚያቀርቡልን እነሱ። እኛ ያ አይነት አቅም ቢኖረን ለነሱ እንደዛ እንሆን ነበር ወይ? ኖ አድጌያለሁ ብላ አታውቅም። ዶናልድ ትራምፕ ሊመረጥ ነው ሲባል ምናምን ልክ የኛ ፕሬዝዳንት የሚመረጥ ይመስል ሜኪንግ አሜሪካ ግሬት አጌን ብለው መነሳታቸውን አፕሪሼት ነው ማድረገው። የሰው እርጥባን እየበላሽ አቋም ሊኖርሽ አይችልም። ሰውየው ማሰብ ያለባቸው ለራሳቸው ዜጎች። የዘንድሮ ምርጫ የራስሽን አስቀምጠሽ የሰው ሀገር ምርጫ ሞግዚቷ ዴንማርክ ብትሆን ይሻላል አሜሪካ ብትሆን ይሻላል እኮ ነው። ዶናልድ ትራምፕ ኢምፒች ቢደረግ ባይደረግ ብለን ሀገሮቹ እኩል ናቸው ምናምን ይባላል እንጂ አይደሉም። ምንድነው ቅኝ ግዛት ምንድነው የሚያሳጣው? እኛ አሁን ቢሸጡልን አሰብን እንግዛ ብለን አቅም ቢኖረን ልንናደድ ከሆነ በሌላ ሰው አገር ሁለቱ ለምን ይደራደራሉ ነው ማለት ነበር። አሁን ባለው የዓለም አካሄድ ሉዓላዊነት የሚባል ነገር ይሰራሉ ወይ ነው ጥያቄ። አሜሪካ ዝም ብላ ማየት አለባት ብዬ ያላስብ። በኢንተርኔት የሚመጣብሽን ነገር በቪዛ አትከለኪም። ሉዓላዊነት የማስከበሪያ አንዱ መንገድ የሚመስለኝ ስደት ነው። አንዳንዱ ሀገር ገብተው አፍርሰው ሁሉ ሊወጡ የለም ግን የቀብሩለት በቃ አበባ አስቀማጮች እነሱ ይሄ ጉድጓዱ አካባቢ በተቻለ መጠን ሰው ይድፋው አይባልም። ሰዎች የሚጋሩት ስሜት ሞት ይመስለኛል። የሞተ ሰው ዜና መርዶ ለመንገር የተመረጡ ሰዎች አሉ ወይ? የት ጋር እንደምንነካ አናውቀውም። ማዘን አለማዘን የኔ ውሳኔ ነው። አላለቀሰም ማለት አላዘነም ነው ወይ ነው። በሀያላኑ ሀገሮች በጎ ፈቃድ ውለን እንደምናድር እንረሳለን። በማደግ ላይ ያለ ድሃና ደካማ ሀገር አብረው መጥፋት ስለማይፈልጉ ተከባብረው ይኖራሉ። መጀመሪያ እርስ በርስ ከመባላታችን በፊት ሌላ ሊበላን የሚችል አካል እንዳለ ማሰብ አልነበረብንም ወይ? ሰላም፣ እንዴት ሰነበታችሁ ውዶች? ያለፈው ሳምንት በሰላም በጤና እንዳሳለፋችሁ ተስፋ አደርጋለሁኝ። ዛሬ ደግሞ አንዳንድ ጉዳዮችን ይዘን እየተነጋገርን ከእናንተ ጋር ለመቆየት መጥቻለሁኝ። እስከ መጨረሻው ከኛ ጋር እንድትቆዩ ተስፋ አደርጋለሁኝ። በነገራችን ላይ እስቲ ሰብስክራይብ አድርጉ፣ ለሌሎችም ሼር አድርጉ። መኖራችን ፕሮግራም እየሰራን መሆናችን እንዲያውቁ ከኛ ጋር ቤተሰብ የሆናችሁ ሁሉ ለሌሎች በማጋራት አንደበትም ሻይ ቡናም በገበያኑ ቻናል ላይ እንዳሉ አስተዋውቁልን፣ አሳውቁልን። ጠፋችሁ ምናምን በየመንገዱ ምን ነው ጠፋ ለምን ተውከው ምናምን የሚሉኝ ሰዎች ስላሉ በዚህ አጋጣሚ እስቲ ዛሬ ትዝ ስላለኝ እባካችሁ። እንዴት ነሽ? እንዴት ነሽ? ሰላም ነው። ከምንድን ነው የምንጀምረው ዛሬ? እስቲ ሰው ሲሞት ለምንድን ነው ጓደኛ የሚበዛው የሚለው ነገር ነው። አንድ ሰው ሲሞት መጥፎ ጎኑን ሁሉ ረስተን ደግነቱን ብቻ የምናወራው ከልባችን አዝነን ነው ወይስ የሞተን አትማ የሚለው ባህላችን አስገድዶ? ሞት ወቃሽ አታርገኝ ይባላል እኮ። ሞት ወቃሽ አታርገኝ ጥሩ እንትን ነው ማለት ሰው ከሞተ በኋላ በክፋት ላለማንሳት የሚደረገው ጥንቃቄ ጥሩ ባህል ነው። ግን ሳይሞትስ ቢሆን መጀመሪያ ይሄ ነገር ሳይሞትስ ብናረገው? ምክንያቱም አንዳንዴ የሚያሳዝን ነገር ታያለሽ። ይድፋው ይድፋት ምናምን ሲሉ ይከርሙና አንዳንድ ሰዎች ከዛ ሲደፋ አበባ ጉንጉን አበባ ይዘው ምናምን በቃ ቤተኛ ሆነው ካላለቀስኩ ካላስተናገድኩ ምናምን የሚሉ ሰዎች እሱ ብዙ ደስ አይልም። አጋጥሞኝ ያውቃል በጣም በህይወቴ ውስጥ። በተለይ አንድ ጊዜ ንግድ ባንክ ሰራ በነበረ ጊዜ አንድ ሰው በጣም ወደው ነበር honestly speaking። አንዳንድ ሰው ለራሱ ማያቅ ግን ለሰዎች የሚኖር ሰው አለ። ስሙን አልጠራም for several reasons። ግን ወደው ነው በጣም ታላቂ ነው እና ባንክ ሳልገባ በፊት ጀምሮ ነው በሆነ ምክንያት ያወቅኩትና አብሮ ከሱ ጋር መቀመጥ በራሱ የሆነ መጽሐፍ የማንበብ ያክል የሆነ ሰው ማለት ነው። እና ግን በቃ ሰላም አልነበረውም ቢሮ አካባቢ ብዙ ይድፋው የሚሉ ሰዎች ነበሩ። እና I can say ብቸኛ ወገኑ ልበል ኦር አድናቂው ልበል በምን እንደምገልጸው አላውቅም። እና ትንሽ ሱስ ነገር ምናምን አለበት actually ራሱ እንዳለ አድማ ነው ያደረጉበት ቢሮ እና ሲኒየራቸው ነው በብዙ ነገር ምናልባትም on top of የዛ ቤት ፖዚሽን መሆን ያለበት ሰው ነው እንደ ልምዱ ከሆነ። ከዛ ያው በራሱ ምክንያት ታሞ ምናምን ሞተ። ሲሞት የቀብሩለት በቃ
አንደኛ ሆኑ እነዛ ይድፋው ይሉ የነበሩ ሰዎች ምናምንና በጣም ነው የተሳቀቅኩት። ማለት እኔ በቁሙም ሆኖ በጣም ሆነስትሊ ስፒኪንግ ጥሩ ጎረምሳም ብሆን ጥሩ ነገር ነበረኝ ለሱ። አንዳንድ ነገሮችም ዲፌንድ አደረግለት ነበር። በብዙ መንገድ ለማገዝ ሞክር ነበረ፣ የአቅሜን ያክል ማለት ነው። ብዙ አቅም አልነበረኝ። ግን የቀብሩለት በቃ አበባ አስቀማጮች እነሱ፣ ይሄ ጉድጓዱ አካባቢ ሽርጉድ የሚሉ እነሱ ምናምን ሆነው ሳይ በጣም በቃ አም ሶሪ፣ እንደዚህ አይነት ሰው ይጸየፋል ነፍሴ። በተቻለ መጠን ሰው ይድፋው አይባልም በእኔ እምነት። እኔ አሁን ጠላት የሚባል የለኝ። የፈለገ በቃ የሚጠላኝ፣ የሚያወግዘኝ፣ የሚረግመኝ እንደ ድፍት ብል ደስ የሚለው ሰው መኖሩም ባቅ እንኳን ለዛ ሰው ጥላቻ አይኖረኝም። ምላሽ እንደዛ መስጠት አልችልም እና ልክም ነው ብዬ አላምንም። አይ ቲንክ አንዳንዴ ሙቶ ቃሽ አታርገኝ ጥሩ አባባል ነው ልልሽ ፈልጌ ነው። እና ግን እሱ በቁምም ቢሆን ጥሩ ነው። በቁምም ቢሆን ለሰው ክፉ መመኘት ምን ይጠቅማል? ይድፋው ብለሽ ኦኬ ተደፋ፣ ከዛ የሱን ላይፍ እኮ ሼር አድርጎሽ አይሄድም። እሱ ሌላ ሰው ነው፣ ይድፋው ባዩ ሌላ ሰው ነው። ሁለቱም የራሳቸው ኑሮ ነው የሚኖሩት። ዓለሙ ደግሞ በጣም ሰፊ ነው። ከነሱም በላይ በቢሊየን ተሸክማ የምትኖር ምድር ውስጥ ሆነሽ እንትናን ይድፋው ማለት ልክ አይደለም። የሞተ ሰው ላይ ቀርጾ ቢዝነስ መስራት እዚህ ራይት ልክ ነው። በዜና መልክ የገሌ ሞተ ብሎ መንገር መጥፎ አይደለም። ምክንያቱም ብዙ በተለይ ታዋቂ ሰው ምናምን ስትሆኚ ብዙ ወዳጅ ምናምን ይኖርሻልና እሱን ዜና የሚፈልጉት ሰዎች ብዙ ናቸው። ምናልባትም ቤተሰብ የማያውቃቸው አድናቂዎች፣ ቤተሰብ የማያውቃቸው ጓደኞች፣ ቤተሰብ የማያውቃቸው የስራ ባልደረቦች የነበሩ፣ አንዳንድ ሰው መስሪያ ቤት የሚቀያየር ምናምን አለ አይደል የስራ ቦታ። ስለዚህ ሁሌ ስለሱ መስማት የማይችሉ ግን መስማት ለሚፈልጉ ሰዎች ጥሩ ነው ብዬ ነው ማለት ነው በዜና መልክ መንገር። ሞቲቭ ግን ቢዝነስ መስራት መሆን አለበት ብዬ አላምንም። ወራስ ግን ካሜራ አስቀምጠሽ ሀዘንተኛ ሆነሽ ምናምን እንባሽን ለቢዝነስ ማዋል ልክ ነው ብዬ አላምንም። ያንቺን ብቻ ሳይሆን የሌላ ሰውንም እንባ፣ ሌሎችም ሀዘን ላይ ያሉ ሰዎች ሜንስትሪም ይሁን ሶሻል ሚዲያ ይሁን በየትኛውም መንገድ ልክ ነው ብዬ አላምንም። ሴርሞኒውን ማሳየት ምናምን ችግር የለውም። ዲቴይል የሰዎች ፕራይቬት የሆነ ሀዘንን አጉልተሽ እየቀረጽሽ ምናምን ማሳየት ግን ልክ ነው ብዬ አላምንም። ሰልፍ ቫሊዴሽን ሊሆን አይችልም እና ሶሻል እንትኖቹን ይሄ የሰው አፍ ውስጥ እንዳልገባ አይነት ነገር የለም። ለምን ይገባል? ለምን ይገባል ማለት ምን አመጣው? ኢኮ ፕራይቬት ነገር ነው። ማዘን አለማዘን የኔ ውሳኔ ነው፣ የኔ ጉዳይ ነው አይደል? የሆነ ሰው ሲሞት በጣም ስሜቴ ተነክቶ ላዝን እችላለሁ። ዝም ብሎ ሰው ሲሞት አዝናለሁ፣ ግን በዛ ዳይብ ስላላዝን እችላለሁ። ነው ማተርዋስ ሰው ሲሞት ያሳዝናል። በቃ ሰዎች በጣም እንደው የሚጋሩት ስሜት ቢኖር ሰው ሲሞት ማዘናቸው ይመስለኛል። በቅድም አንስተናል እኮ አይደል? የሞተ ሰው መውቀስ እስካለ መፈለግ ድረስ ሰዎች የሚጋሩት ስሜት ሞት ይመስለኛል። የሞተ ሰው ዜና ገሌ ሞተ ሲባል ኧረ ሞተ ምናምን ነው የሚለው መጀመሪያ አይደል? ማስመሰሉ ምናምን ከዛ በኋላ ነው የሚመጣው። ኦኬ የመጀመሪያው ስሜት እኩል የምንጋራው ይመስለኛል። ልክ ገሌ ሞተ ሲባል ብዙ ሰው ስለራስሽም ስለምታስቢ ይመስለኛል ሁላችንም እንደምንሄድ ስለምናውቅ የሌላ ሰው መሞት ለራሳችን ነው የሚያስደነግጠን ብዬ ነው የማስበው። እና በጋራ እንጋራዋለን ብዬ አምናለሁ። ከዛ ትንሽ ጊዜ እየሄደ ሲመጣ ማሰላሰል እንጀምራለን ምናምን፣ እንደዚህ ባረግስ እንደዚህ ብልስ ምናምን ውስጥ እንገባለን። አሁን ካሜራ መቅረጽ የሚለው ከዛ በኋላ የሚመጣ ይመስለኛልና ዜናውን ለመንገር ከሆነ ምንም ችግር የለውም። አንዳንዴ አሁን አያለሁኝ የሆነ ሰው ሲዘግበው አጨብጭበን ምናምን ልክ መስሎን በደንብ እናራግባለን፣ ሼር እያደረግን ምናምን ማህበራዊ ሚዲያ ላይ። የሆነ ሰው ደግሞ አርጎት የማያውቅ ሰው ሲሞክረው በቃ እንረባረብበታለን። ስለዚህ መርዶ ለመንገር የተመረጡ ሰዎች አሉ ወይ ነው ጥያቄው። ኤግዛክትሊ ያው መርዶ ለመንገር የተመረጠ ሰው የለም። ማህበራዊ ሚዲያ ላይ በቃ ሁሉም ሰው እኩል ነው እድሉ እኩል ነው። ለማስተላለፍ ያለን እድል ለማየትም ያለን እድል እኩል ነው። ስለዚህ እንትና ሲሆን ልክ ነው
አሁን ለረጅም ጊዜ የለመድናቸው ሰዎች እንደዚህ አይነት በማውራት የለመድናቸው ሰዎች ሲያወሩት ምንም አይመስልንም። ድንገት የሚጀምሩ ሰዎች ላይ በቃ እንረባረባለን። ይሄ ትክክል ነው ብዬ አላምንም። ልክ ካልሆነ ለሁሉም ነው ልክ ያልሆነ። እንትና ጣቢያም ቢሆን እንትና ግለሰብም ቢሆን እንትና ዩቲዩበርም ቢሆን እንትና ቲክቶከርም ቢሆን ያንን ነገር መቅረጽ ከሌለበት ለሁሉም ነው ልክ የማይሆነው ብዬ ማለት ነው። ያንን ሰው ለመዘከር ጓደኞቹ ሰብስበሽ ማናገር፣ ቤተሰብ ማናገር ምናምን ችግር ያለው አይመስለኝም። መልካም ነገሮችን ሌጋሲውን ትቶት የሄደውን ነገር ሌላ ሰው እንዲያቅለት መስራት መጥፎ አይደለም። አዎ ግን ስቲል ፕሮሞሽን ዲቴይል ግን it doesn't matter ምንም አይደለም። እንትኑ ጤናማ እስከሆነ ድረስ በዛ መንገድ አላይም እኔ። ምክንያቱም ያንን ሰው ከመውደድ የተነሳ ኦር ከማክበር የተነሳ የሰራቸው ነገሮች የሚያስባቸው ነገሮች እንዲታወቁለት ሊያደርጉ ይችላል። ምንም አይደለም። ምናልባትም ተከፍሎሽ የሚሰራ ስራ ነው። አንዳንዴ ፋሚሊ አቅም ቢኖረው ከፍሎ ማሰራት የሚገባውን ነገር በነፃ ሊሰሩ ይችላሉ ሰዎች። ይሄን ዲስከሬጅ ማድረግ ተገቢ አይመስለኝም። ምክንያቱም የሚያወርሱት ወደኋላ የሚቀር ነገር እንዲኖር ስለሚፈለግ እንደ ቤተሰብም ይፈልጋል፣ እንደ ማህበረሰብም እንፈልጋለን። የዛ ሰው አስተዋጽኦ ምን ነበረ? አንዳንዶቹ በደንብ ሳናቃቸው ነው የሚሄዱብን። ስለነዛ ሰዎች በደንብ ኪሪየስ ሆኖ ዶክመንትድ የሆነ ነገር መስራት ትክክል ነው ብዬ ነው ማለት። እኔ ብዙም ደስ የማይለኝ የሰዎችን ያለቃቀስ ሁኔታ ያለቀሱበትን ደረጃ ምናምን የሚያሳይ ዝርዝር ቪዲዮ መቅረጽ ነው ልክ የማይመስለኝ። ንግድ ብለን ልናወግዘው ከቻልን እሱ ነው ትክክል ያለው። ሰው እያለቀሰ እንባውን እያሳየሽ ምናምን፣ ምክንያቱም ያ ሰው ቀረጻለሁ ብሎ አይደለም ያለቅሰው። የግላዊነቱን መጠበቅ አለበት። አት ሴም ታይም ደግሞ ቅረጹኝ የሚሉም አሉ። እነሱ ለመታየት ነው። ሁለቱም ልክ አይደለም። ላይክ ካሜራ እንትን ላይ ሲዞር ምናምን እንዴት እኔን አልቀረጽከኝም ያለች ልጅ አለች። የምር ፐርሰናል እንትን ነው የምነግርህ። ሲታይ ያው እንዲታወቅላቸው የሚፈልጉ ሰዎች አሉ። this is pretending እና በእነሱ ሽፋን ስር ሆነው በሟቹ ትኩረት ለማግኘት ማለት እንትና በጣም ነበር ያዘነችው እንድትባል። ይሄ ብዙም ልክ አይመስለኝም። በእውነተኛ ሞት ድራማ መስራት ትክክል አይደለም። ኢቭን ላይክ አብሮ መንገድ ላይ አብሮ ይሄዱና ሰላማዊ ሆነው በቃ አሁን ቅረጸኝ ብላ ምናምን እንትሆነ ቀይራ ታለቅሳለች። ልክ እንትኑ ጋር ሲደርሱ ድንኳን ብሎ ማልቀስ እሱ ባይ ዘ ወይ እሱ ባይ ዘ ወይ ስለማይቀረጽ ነው እንጂ መጀመሪያም እሱ አይነት ነገር አለ ህብረተሰባችን ውስጥ። አም ሶሪ ለአባባሌ አንዳንድ ሰው ባህሉ ራሱ አይ ዶንት ኖ ጥሩ ነው መጥፎ ነው ለማለት አልደፍርም። ለምን የሚጠቅም ነገር ያለው ይመስለኛል። ለምን ሰዎች መተው የምርም ይሁን የውሸትም ይሁን ከበር እያለቀሱ ሲገቡ እነዚህኞቹ የሆነ አላቃሽ የማግኘት ይሄ ሀዘናቸውን ሼር የሚያደርጋቸው ሰው የማግኘት አይነት ስሜት ስለማይባቸው በፊት የነበረውን ባህሉን ማለት ነው እሱን ማውገዝ ይከብደኛል። ምክንያቱም በቃ አትሊስት ስሜትን የሚረዳ ሰው አይነት መጣ። አንዳንዴ ተቃቅፎ ማልቀስ ምናምን ሁሉ እኮ አለው ተያይዘው ትቶኝ ሄደኮ ምናምን ከዛ ይዞሽ ምናምን መባባል አለው እና አንዳንዴ እንትኑ መጀመሪያ እንኳን ስሜቱ አልነበረሽም ከሆነ ይሄ ሁኔታ ሲፈጠር ይፈነቅላል፣ ስሜታዊ ያደርጋል ለሌላም ለሚመለከተው ሰው። ያ ግን ዜናውን የሰሙለት እና ሀዘኑን መጋራት ነው እኮ። ግን ዜናውን የሰሙለት ዴሮን ፊል ነቲንግ ምንም አይሰማቸውም። it could happen by the way የሰው ስሜት በምንና መቼ እንደሚነሳ አይታወቅም። መጀመሪያ ምንም ለምሳሌ ዜናውን ሰምተሽ አላለቀስሽም ሊሆን ይችላል። ማልቀስ ግዴታ አይደለም። እንደውም ትክክለኛ ሀዘን አለማልቀስ ውስጥ ነው ያለው። አላለቀስሽም ሊሆን ይችላል። ከዛ ግን ልክ ቦታው ሄደሽ ወይ ልጆቹ አባዬ ያሉ ሲንጫጩ አለቃቅሳቸው ሊኮረኩሽ ይችላል። ከዛ ታለቅሻለሽ። ብዙ ጊዜ ከራሳችን ጋር አሶሺየት ስናደርግ ይመስለኛል ሀዘናችን የሚመጣው በደንብ ኮንታጂየስ ነው። ይሄ ኢሞሽናል እኮ ስሜቱ ሲጋባብሽ የትኛው ሰውዬ እንደሚያጋባብሽ አታውቂውም። የትኛው የሚያለቅስ ሰውዬ ነው የስሜታችን ከሰው ሰው ይለያየለ። አንዳንድ ሰው ምናልባት የቤት አባወራ ሞቶ ነው ብለን እናስብና ሚስቴ ውስጥ ታለቅስ ስሜቱ የሚኮረኮር ሰው አለ እና አብሮ ሊያለቅስ ይችላል። የዛን ጊዜ ዝም ያለው ሰውዬ ደግሞ ምናልባት ልጅየው ሲያለቅስ ስሜቱ ተኮርኩሮ ሊያለቅስ ይችላል። ወይ አባትየው ሲያለቅሱ ምናምን ሰምቶ
የት ጋር እንደምንነካ አናውቀውም። ስሜት አይደል? ሁሉም ሰው አንድ አይነት ስሜት ሊኖረው አይችልም። እና እሱ አይነት ስሜት ይሄ መጀመሪያ ማስመሰል ቢኖረው እንኳን በኋላ ላይ ስሜቱ ሊመጣ የሚችል ይመስለኛል። አይ ዶንት ኖ የሰው እንትን ውስጥ መግባት ከባድ ነው በጣም ግን ማስመሰል ግድ ነው ብዬ ነው ያላምንም። ለምሳሌ ባሽ ካልመጣ አንዳንድ ሰው ዝም ብሎ እንደዚህ ከለል ብሎ የሚል ሰው አለ። ያን ያህል መጨነቅ ያለበት አይመስልም። ሶሻል ፕሬሸር ነው ይሄን ነው እኮ ገባኝ። አላለቀሰም እንዳይባል ማለት ነው። አላለቀሰም ማለት አላዘነም ነው ወይ ነው ጥያቄው እኮ that's the point። አንዳንድ ሰው እንደ ሐውልት ድርቅ ብሎ የሚቀር ሰው አለ አዝኖ። that's true feeling by the way not necessarily እነዛም አይደለም ማለት አንችልም። የሁሉም ያው ሐዘን ነው የሰዎች ስሜት ስለሚለያይ ነው። አንዳንድ ሰው ምንም እንባ ጠብ ሳይለው ግን ውስጡ ቅጥል የሚል ሰው አለ በጣም የሚጎዳ ማለት ነው። ግን ለተመልካች ያዘን አይመስልም። ግን ያን ያህል መሰቃየት አለበት ወይ ነው እንዳልሽው ሶሻል ፕሬሸር ነው ለዛም ያበቃው። አላለቀሰም እንዳይባል በግድ በቃ እንትን ብሎ ለማውጣት ይሞክራል። ሐዘን ግን ግድ ከእንባ ጋር መያያዝ አለበት ብዬ አላስብም። ኦር እየጮሽ አንዳንድ ነገሮች ከመናገር ጋር የተያያዘ ነው ብዬ አላምንም። ሰው ዝም ብሎ ያዝናል አይኑን ፍጥጥ አድርጎ ምንም በቃ እንባ ሳይኖረው ውስጡ ሊጎዳ ይችላል ብዬ ስለማስብ ነው። ኤኒሃው ውዶቻችን እስካሁን ዝም ብለን ለማሟሟቅ ብለን የጀመርነው ሳናቀው ብዙ ሄድንበት። የማንንም የሐዘን ሁኔታ ኦር የሐዘን መንገድ ወይም ስሜት የሚገለጽበት ሁኔታ ለመንቀፍ ለመደገፍ ምናምን አይደለም። ዝም ብሎ እንደትዝብት ካልቸር ኢዝ ዳይናሚክ ብለን ነው የምናስበው አይደል? የሚቀያየር ነገር ነውና ማህበራዊ ጫና ሰዎች ላይ የሚፈጥረውንም ነገር ያሳያል። ከኛ ትዝብት ባሻገር እኛም ልክ ላንሆን እንችላለን እና ራሱ የኛ ኮመንት ራሱ ማህበራዊ ጫና እንዳያመጣ ስላሳሰበኝ ነው። ሰው በፈለገው መንገድ ያዝናል፣ ግን ማስመሰል ልክ አይደለም ነው ልንል የፈለግነው አይደል? እኔ የገባኝ እሱ ነው። ፎቶ ስንጠቀም በተሻለ መጠን በጥሩ ቁመናና በጥሩ ገጽታ የነበሩበትን ፎቶ እንጠቀም። የተጎዱበትን ማሳየት ወዳጅነትን አያሳይም ብዬ ስለማስብ ነው። ሁለተኛ የግድ አብረናቸው የተነሳ ነው መለጠፍም ግድ አይደለም። በቃ ራሳችን ትኩረት ካልፈለግን በስተቀር አብረን የተነሳ ነው ፎቶ መለጠፍ ግድ አይደለም። መለጠፍ ካለብን እንደሱ አይነት ፎቶ ሳይሞቱ ለምን አናደርገው? ደስ ይላቸዋል እኮ ከምወደው ከማደንቀው አርቲስት ኦር ባለስልጣን ኦር ምናምን ብለሽ መለጠፍ እኮ ይቻላል። እስኪሞት መጠበቅ ያለብን አይመስለኝም ለማድነቅ። ቀጥሎ እንድናነሳ የምፈልገው ደግሞ ሰሞኑን መነጋገሪያ የሆነው የትራምፕ ግሪንላንድን መግዛት ፈልጋለሁ ያሉትን ነገር ሰምተዋል right? ስለዚህ የሀሳባቸው ደግሞ ውድቅ ተደርጓል በዴንማርክ መንግስት። እሱን እንዴት ታየዋለህ? ምንም አላየውም። በቃ ለአሜሪካ ኢንትረስት ብለው ነው አይደል? እንደዛ ብዙ ነገሮች እያደረጉ እኮ ነው። እሱ ብቻ አይደለም እና ሲነሱ ሜኪንግ አሜሪካ ግሬት አጌን ብለው ነው የተነሱት። ስለዚህ የአሜሪካ ፕሬዚዳንት ናቸው። ስለ አሜሪካ ነው የሚያሳስባቸው። ጀስት ላይክ እኛ አሁን አሰብ ወደብ የኛ እንዲሆን እኮ ፍላጎት አለን አይደል? ሶ ዋትስ ሮንግ ግሪንላንድ የኔቶን ብለው ቢነሱ ለምንድን ነው ያሳሰበን? እኛን የእሳቸው ፍላጎት እውን ከሆነ ሌሎች ተመሳሳይ ነገሮችን የሚያደርጉ ሀያላን ሀገራት እንዳይመጡ ይመስለኛል ስጋቱ አይደለም። ጉልበተኛ ሀገር በፈለገ ጊዜ አቅመ ደካማ ሀገር አፈፍ ማድረግ የሚጀምር ከሆነ የዓለም ስርዓት ይዛባል ያሳስባል። ግን ከዚህ በፊት ሆኖ አያውቅም ወይ ነው ጥያቄው። ዝም ብለን ግሪንላንድን ብንወስዳት ነፃ ነች ወይ? ሲጀመር ግሪንላንድ በዓለም ትልቋ ደሴት ብትባልም ያላት የህዝብ ቁጥር በጣም ትንሽ ነው። ምናልባት እኛ አዲስ አበባ ውስጥ የአንድ ወረዳ ህዝብ ራሱ ሊበልጣት ይችላል። 57,000 ምናምን አካባቢ ሰዎች ናቸው ያሉት። ከዛ ውስጥ ኔቲቮቹ 80 ምናምን ፐርሰንት ናቸው። የተረፉት የዴንማርክ ሰዎች ምናምን ናቸው። ዴንማርክ ራሷ እንዴት ነው የያዘቻት ግሪንላንድን ነው ጥያቄው። ለዴንማርክ የተፈቀደ ለአሜሪካ ምን ይከለክላት ምን አለ ነው ጥያቄው። ለማንኛው
ልገዛ ካልሆነ በስተቀር ለግሪንላንድ ኢትስ ኦል ዘ ሴም። በአሜሪካ ስር ሆነች በዴንማርክ ስም ሆነች ተመሳሳይ ነው። ሌላ ደግሞ ከዚህ በፊት እንደዚህ አይነት ነገር ተፈጥሮ አያውቅም ወይ? ለምሳሌ አሁን ክሬሚያን ራሻ ስትጠቀልላት ምን ተፈጠረ? ራሻ ላይ ምን እርምጃ ተወሰደ? ምንም የተፈጠረ ነገር የለም። ይልቅስ ስለ ራሳችን እናስብ ነው የሚያሳስበኝ እሱ ነው። በሰለጠነው ዓለም ሰለጠነ የሚለውን እንተውና እነዚህ በሀያላኑ ሀገሮች በጎ ፈቃድ ውለን እንደምናድር እንረሳለን። ይሄ አሁን የዩኤን ስምምነቶች ዓለም አቀፍ ህጎች ምናምን ተብለው የሚወጡት ኦፍ ኮርስ ጥሩ ናቸው። የዓለምን ስርዓት ለመጠበቅ እና አገራት ተባብረው እንዲኖሩ ለማድረግ ጥሩ ነው ኦፊሻሊ የሚደረጉት ነገሮች። ግን መሬት ላይ እንደሱ ነው ወይ እስከዛሬስ የኖር ነው? ሀያላኑ በፈለጉ ጊዜ የፈለጉትን ነገር እያደረጉ አይደለም ወይ የመጣ ነው? አሁንስ በእነሱ በጎ ፈቃድ አይደለም ወይ ውለን የምናድረው? በቅርብ አየን አይደል ቬኔዙዌላ ገብተው ያደረጉትን ፕሬዚዳንታቸውን ፒክ አድርገውት ነው የሄዱት። ዓለም ምን አለ? ምን ተፈጠረስ? እንግዲህ እኮ ግን ይሄ ልክ ነው ብለህ ታስባለህ? ልክ አይደለም። ግን ቀድሞውኑ ማሰብ አልነበረብሽም ወይ ነው? አሁን እንደኛ ያለ ገና በማደግ ላይ ያለ ድሃና ደካማ ሀገር መጀመሪያስ ይሄን ማሰብ አልነበረበትም ወይ? ዋቲፍ ብለን አእምሯችን ዝግጁ መሆን አልነበረበትም ወይ? በምንድን ነው አሁን ለምሳሌ ከፈለጉ ሌላውን ኒውክሌር ፓወር የታጠቁ ሀገሮች አሉ። እርስ በርሳቸው ይከባበራሉ። ለምን? አንዳቸው ቢሳሳቱ ዓለም እንደሚጠፋ ያውቃሉ። አብረው መጥፋት ስለማይፈልጉ ተከባብረው ይኖራሉ። እነዚህ ከዛ ውጪ የሆኑት አነስተኛና ጥቃቅን ሀገራት ራሳቸውን ለመጠበቅ ምንድነው ዋስትናቸው? ከነሱ በጎ ፈቃድ ውጪ እንደሱ ደግሞ ብለህ ስትቀመጥ ይሄ ስለሚያውቁት የጎነ ፕሬሸር ማለት እኔ ግን በዛ መንገድ እንድታስቢ አልነበረም ያነሳሁት። ራሳችንን ላይ ፎከስ አድርገን መስራትና መጀመሪያ ይሄ አሁን እርስ በርስ የምንባላው እንትን የኔ ነው ትያለሽ። ሁሉም ያንቺ የማይሆንበት እድል አለ። መጀመሪያ እርስ በርስ ከመባላታችን በፊት ሌላ ሊበላን የሚችል አካል እንዳለ ማሰብ አልነበረብንም ወይ ነው? መጀመሪያውኑ ሴፍ ነን ብለን ለምን አሰብን? we're not safe አይደለም። that's what I'm saying። እና ሁሉም ያንጫጫን ስጋት ነው። ግሪንላንድ እንትን ካለች ነገስ እኛ ምን ዋስትና አለን እኮ ነው። ልክ ነው፣ ምንም ዋስትና የለም። ግን ይሄ ነገር መከሰት የነበረበትና ማሰብ የነበረብን በፊት ነው። ድምጻችን አጥፍተን ራሳችንን ማሳደግ ላይ ፎከስ ማድረግ ነበረብን። እኛ በጣም ተግተን እርስ በርሳችን መደባደብ ነው ባህላችን ያደረግነው። ኦልሞስት ላለፉት 50-60 ዓመታት ሰላም የለንም። አጭራሽ ካለፉት ደግሞ 30 ምናምን ዓመታት ወዲህ ደግሞ አብረን በሰላም የኖርንበትን መሬት ከዚህ ወዲያ ታልፋትና እያልን ነው እየተባላን ያለው። ግን እኮ ከዚህ ወዲያም ያንቺ የማይሆንበት እድል ከፍተኛ ነው። ምክንያቱም በሌሎች በጎ ፈቃድ ነው በሰላም ወተን የምናድረው። የምንበላውን ይረዱናል። ለጽድቅ ነው። then it's something in return. you see there is no free lunch። በነፃ የሚሰጥ ምሳ የለም። የሚፈልጉት ነገር ስላለ ነው። መሳሪያውንም የሚያቀርቡልን እነሱ፣ ምግብ የሚያቀርቡልን እነሱ፣ ሰው ተራበ ደራሽ እነሱ። እኛ ለራሳችን ምን ሰርተናል ነው ሊያሳስበን የሚገባው። እኔ ቁጭት ነው የሚሰማኝ እንደዚህ ሰማ ስኖት ስለ ግሪንላንድ አይደለም ማስበው፣ ስለ ራሴ ሀገር ነው ማስበው። አርዌ ሳይፍ አይደለንም። ከኛ የላቀ ከፍ ያለ ኃይል ቢመጣ ራሳችንን የምንከላከልበት ምንም መንገድ የለም። I think we are used to it። በቃ ማለት እኮ ለምደነዋል። ኖርማል ነው። ሀፒት ሆነናል። I think so። ኖርማል ነው ማለት እንደ ኖርማል ወስደነዋል። እና we feel like proud ምናምን ሶቨርኒቲ ምናምን የሚለው የማይደፈር ይመስለናል። በደንብ አድርጎ ይደፈራል። ግን አሁን ምንድነው በመሳሪያ ምናምን መድፈር አይጠበቅባቸውም። አንቺ ፈልገሽ እጅሽን የምትሰጭባቸው እድሎች ብዙ ናቸው። ከቴክኖሎጂ ጀምሮ ያንቺ አይደለም። አሁን እዚህ ሀገር ኢንተርኔት ቢቆም ምንድን ነው የሚፈጠረው? ኢንተርኔቱን እኛ ነን የፈጠርነው። እንደዚህ አስበሽ ታውቂያለሽ?
ስልክ ቢቋረጥ ሳተላይት ምናምን በቃ ሰርቪሳቸውን ቢዘጉት ኦር ለኛ ሰርቪስ ዴሊቨር የሚያደርጉ የነሱ ሲስተሞች ጸጥ ቢሉ ኦር ቢያደርጉት በቂ ነው። ምንም መዋጋት ምናምን አያስፈልጋቸው። if the worst comes ደግሞ በጣም እንደው የከፋውን እናስብ ካለን በካልኩሌሽን የኑክሌር ብናኝ ጀስት በቃ አፍሪካን ከሆነ የሚፈልጓት ለጊዜው ምንም ራስሽ ፋታ ስለሌለሽ ይሄን ማድረግ አይጠበቅባቸውም፣ እርስ በርስ እየተበላላሽ ስለሆነ። ግን የፈለጉ ጊዜ እንደው አያርገውና ይሄን አይስሙት የኑክሌር ብናኝ አምጥተው ቢያደርጉብሽ በምንድን ነው የምትከላከዩ ራስሽ? የለንም እኮ። እኔ አመስጋኛቸው ነኝ ሁሌ። ለምን ማድረግ የሚችሏቸው ብዙ ነገሮች እያሉ ሊጎዱን የሚችሉበት ብዙ ነገር እያለ ስለማይጎዱን ስልጣኔያቸው ነው የሚሰማኝ ኦር ደግነታቸው ነው የሚሰማኝ። አትሊስት እንደው እንድንኖር ፈቅደዋል። እኛ ያ አይነት አቅም ቢኖረን ለነሱ እንደዛ እንሆን ነበር ወይ? አም ሶሪ ጄኒዩን ጥያቄ ነው የምጠይቀው። የእኛን እንትን ለማሳነስ ምናምን አይደለም፣ ግን እውነታውን ማገናዘብ ያለብን ይመስለኛል። እዚህ ቁጭ ብለን የሴራ ትንታኔ እንሰራለን። በቃ አሜሪካ እንደዚህ ጠልፋን ኢትዮጵያ እንደዚህ አድርጋት በግብጽ በኩል አርጋ በእንትን መታባት ምናምን ዘላለም እኮ በቃ አሜሪካ ለኛ በጎ አትመኝም። ግብጽማ በቃ ሁሌም ጠላታችን ናት፣ ታሪካዊ ጠላታችን፣ በሶማሌ ትዞረናለች፣ በጅቡቲ ምናምን እያለን ቁጭ ብለን ሴራ እንተነትናለን። እንትን አለን፣ ከፍተኛ ጥላቻ አለን ለግብጽ። ኢቭን ኳስ ላይ እንደ አድዋ ጦርነት ጊዜ ራሳችን ዲፌንድ ያደረግን አድርገን ነው የምናስበው ኦር ምንችል ይመስለናል። ኖ አይደለም፣ ወደ ውስጣችን ነው ማየት ያለብን። በጣም ብዙ መስራት ያለብን። እኔ ቻይና ጥሩ ምሳሌ ነች። በጣም ነው ማደንቃቸው ቻይና። ድምጻቸውን አጥፍተው ራሳቸው ላይ ነው ፎከስ ያደረጉት ላለፉት 40-50 ዓመታት ምናምን ማለት ይቻላል። ወደ ውጭ አያዩ፣ ከማንም አይፎካከሩም። ራሳቸው ጋር ነው ትኩረታቸው የነበረው። የቻሉትን ያክል ሰዎቻቸውን ውጭ እየላኩ ምናምን ተምረው እንዲመጡ ቴክኖሎጂውን ቀስመው ምናምን ብለው እንዲመጡ ኦር ኮሪጀው እንዲመጡ እያደረጉ ፎከስድ የራሳቸው ልማትና እድገት ላይ ማለት ነው። ጦርነት ምናምን በፍጹም አይሰሙም። ስለ ጦር መሳሪያ አያወሩም። እና እስከ ቅርብ ጊዜ እኔ ኢኮኖሚክስ እንግዲህ ከተማርኩ ብዙ ዓመት አይደለም። እስከ ቅርብ ጊዜ እኮ ሊስት ዴቨሎፕድ ካንትሪስ ውስጥ ነበረች ቻይና። ከዛ እንትኑ ልክ አይደለም አጠራሩ ተብሎ ዴቨሎፒንግ ካንትሪስ ተብሎ ሲጠሩ እስከ ቅርብ ጊዜ ዴቨሎፒንግ ካንትሪ ነበረች። ግድ አልነበራትም ቻይና። ኖ አድጌያለሁ ብላ አታውቅም። በቃ ድምጿን አጥፍታ ዴቨሎፒንግ ካንትሪ እንደተባለች ድንገት ብድግ ብላ የዓለማችን ሁለተኛ ኢኮኖሚ ብሎ ሪኮግናይዝ አድርጓት። ምናልባትም እንኳን አንደኛም ልትሆን ትችላለች። ግድ የላትም ስንተኛም ብታረጋት። ዋት ማተርስ ኢዝ ያንን ሁሉ ከ1 ቢሊዮን በላይ ቁጥር ያለው ህዝቧን መመገብ ላይ ነው ፎከሷ። ቴክኖሎጂ ማሳደግ ማበልጸግ ላይ ነው ፎከሷ። ራሷን መቻል ላይ ነው ፎከሷ የነበረውና ዓለምን አጥለቀለቀችው በቢዝነስ። ከዛስ የዓለማችን ሀያላን ሀገሮች ውስጥ አንዷ ሆነች። ምን አድርጋ? ድምጿን አጥፍታ። እኛ እንደዛ ነው እየሄድን ያለ ነው። እና ሪሊስ ፉክክራችን ከነዛ ከሀያላን ሀገሮች ጋራ የሚመጣጠን ነው። የሆነች ነገር እየሰራን ድንገት ብድግ እያልን ብንፎክር ያዋጣናል፣ ይጠቅመናል፣ አይን ውስጥ ያስገባናል። አይን ውስጥ ስትገቢ ደግሞ ወዴት እየሄደች ነው የሚል ቀጣይ እርምጃ አለው። እንደዛ አትራክት ከማድረግ ሳይለንትሊ ወደ ውስጣችን ፎከስ እንድናረግ የመፈለግ ቁጭት ነው እንጂ እዚህ ሰው ያለውን ወኔ ለማጣጣል ኢትዮጵያዊ ፍቅር እና እንዴት ነው ፓትሪዮቲዝሙ እኔ ውስጥ ሳይኖር ስለቀረ ምናምን አይደለም። ግን የምር ነው መሆን ያለበት። አገር መውደድ ማለት ከምር ነው መሆን ያለበት። ምን ያክሎቻችን ነው ከልብ እዚህ ሀገር ውስጥ ራሳችንንም አገራችንንም ለማሳደግ ፍላጎቱም እድሉም ጥረቱም ያለን ብለን ነው መጠየቅ ያለብን። እና ወደ ውጭ ከማንጋጠጣችን በፊት
ምን አገባንና ነው እኛ አሁን ለምሳሌ አሜሪካ ግሪንላንድ ገዛለው አለች ብለን ምናምን ማውገዝ ምናምን ውስጥ ዶናልድ ትራምፕ ሊመረጥ ነው ሲባል ምናምን ልክ የኛ ፕሬዝዳንት የሚመረጥ ይመስል ተቃውሞ ድጋፍ ምናምን እርዳታ ቀረብን እና ብዙ ይናደድ ነበረ። እኔ አሁን የዶናልድ ትራምፕ አድናቂ ነኝ። አም ሶሪ አንዳንድ እንትን ጠቅልዬ ማደንቀው ጠቅልዬ ምነቅፈው ሰው የለኝም። እንደ ሐሳቡ ሁኔታ ነው እንትን ምለው። ግን ኦቨርኦል ሜኪንግ አሜሪካ ግሬት አጌን ብለው መነሳታቸውን አፕሪሺየት ነው ማድረገው። ለኢትዮጵያ እንዲያስቡ አልፈልግም። ለኢትዮጵያ ደግሞ እኛንን ማሰብ ያለብን እንደዛ ነው። ግን እኔ እንደዛ ነው ማምነው እና ይሄ የጥገኛ የለማኝ ሜንታሊቲ ብዙ አይመቸኝም። አም ሶሪ እና ምርጫ ሲካሄድ ዶናልድ ትራምፕ እንዲወድቅ የሚጸልይ ማት ሰው ነበር እዚህ። ያ ግን ዱ ዩ ኖ ዋይ እንደዛ ስቲል ኢንቮልቭ ይሆናል ማለት ላይክ ትራምፕ ኢትዮጵያ ላይ ስቲል ኢንቮልቭ ይሆናል። ይሄ እርዳታ ማስቀረት ምናምን የሚባሉት ነገር እርዳታ መብትሽ ነው እንዴ? ቢቀር እኮ እሱን ነው የምልህ። እና ለምን እርዳታ እሱ አይደል ታዲያ እያወራው ያለሁት እኮ እስካሁን ሳወራ ነበር። አዎ እኮ እሱ ነው የሰው እርጥባን እየበላሽ አቋም ሊኖርሽ አይችልም። መጀመሪያ ከዛ እርዳታ እንዴት ነው ነፃ የምወጣው ብለን ነው ማሰብ ያለብን። እሱ ነው የምልህ። that's the fear ብዙ ጊዜ ይሄ ነው ፍራቸው ይመስለኛል እኮ ታዲያ። እና does he care about your fear? ስላንቺ ፍርሃት ግድ ሊኖረው ይገባል እንዴ ዶናልድ ትራምፕ? ሰውየው ማሰብ ያለባቸው ለራሳቸው ዜጎች ነው ቅድሚያ መስጠት ያለባቸው። ስለዚህ እኛ ደግሞ ለራሳችን ነው ማሰብ ያለብን። የእነሱ እርዳታ ላይ ጥገኛ ላለመሆን ምን ማድረግ አለብን ብለን ነው መስራት ያለብን። እኛ ለራሳችን ነው ማሰብ ያለብን። ከዛ ወደ ዓለም አቀፍ መድረክ ስንወጣ የሆነ የተሻለ አቅም ካለን በድርድር ይሆናል። በአዛዥ ታዛዥ ሊሆን አይችልም። አሁን ይሄ ፍርሃት የመጣው እኮ ራሳችን ችለን ካለመቆማችን ይመስለኛል። አንቺ ራስሽ እርዳታ ምናምን አለሽ። በቃ ያቺ እርዳታ እንዳትቀር ነው። በዛ እርዳታ መቅረት ምክንያት ስራ የሚያጣ ሰው አለ፣ ሳይበላ የሚያድር ሰው አለ። እና የዶናልድ ትራምፕ ኃላፊነት ነው እንዴ? አይደለም። ኦፍ ኮርስ አይደለም። ግን በቃ we are used to it መሰለኝ እኮ። ለምንድን ነው ምን ጥያቄ አለው? እኮ ከዛ እንድንወጣ እኮ ነው ቁጭቱ የሚሰማኝ እኮ። ለዛ ነው አንችልም ወይ? በጣም እንችላለን። ከምሬ ነው። እኛ ኢትዮጵያ ብቻ አይደለም መላው አፍሪካ ከፈለገ ያለምንም ጥገኝነት መኖር ይችላል። ከነሱ ልንፈልግ ከሆነ ቴክኖሎጂካል አድቫንስመንታቸው ምናምን ግድ ነው። የለንም ዝም ብሎ በባዶ ወኔ መፎከር አንችልም። ግን እሱንም ማበልጸግ ማልማት ይቻላል። እሱ ካቃተን ደግሞ በሌላው ነገር ከበለጸግንና ካደግን መግዛት ይቻላል። እነሱ እኮ ዞሮ ዞሮ ለጥቅማቸው ነው ማንንም ሀገር የሚፈልጉት አይደል? ሀያላኑ ሀገሮች ይሄ ሁሉ ሌላ ሀገር ሄደው ጣልቃ የሚገቡት ምናምን እኮ የሆነ ጥቅም ስላላቸው ኢንትረስታቸው። ለምሳሌ አሜሪካ ግሪንላንድን እኮ የምትፈልጋት ስትራቴጂክ ለሆነ ኢንትረስት ነው፣ ቁልፍ ቦታ ስለሆነች ነው። በራሻ መታ ኦር ቻይና መታ ከምትይዘው እኛን ያዘው እኮ ነው አይደል? ነው ዋስሮንግ ወዘት የኃይል የበላይነትን ለማሳየትና ጠብቆ ለመቆየት እኮ ምን ችግር አለው? ከአሜሪካ አንፃር ስታስቢው ማለት ነው። አሁን ከኛ አንፃር ይረብሸናል። ለምን? በዛ ሌቭል መገዳደር የምንችል ስላልሆነ። አገኘሽኝ ሐሳቤን? ነሱ ራሳችን ላይ ፎከስ አድርገን መስራት ነው እንጂ ያለብን። ለምሳሌ አሁን ዘንድሮ እኮ ምርጫ አለ ኢትዮጵያ ውስጥ። ለመምረጥም ምንም እያሰብን አይደለም። ወይራስ የአሜሪካ ምርጫው አይደለም ዶናልድ ትራምፕ ኢምፒች ቢደረግ ባይደረግ ብለን እንጸልያለን። እዚህ የሚቀጥለው ዓመት ዴሞክራቶቹ ሊያሸንፉ ስለሚችሉ ዶናልድ ትራምፕ ሊወርዱ ይችላሉ ብለን ገና ካሁኑ ቀጣይ ዓመት ለሚመጣው የዘንድሮ ምርጫ የራስሽን አስቀምጠሽ የሰው ሀገር ምርጫ ሴናተሮቹ ተሰብስበው ምናምን እንዲያወርዷቸው ትመኛለሽ። ልክ ነው ወይ? ሌላ ሀገር ሲዘንብ ነው ወይ እኛ ጋር ፍሬ ማፍራት ያለበት? ለራሳችን ማሰብ አለብን ብዬ አምናለሁ። እና ከቁጭት የተነሳ ነው። ሁኬርስ አሁን ግሪንላንድ የራሷ መንግስት አላት፣ ሞግዚትም ቢሆን ዴንማርክ እና አሜሪካ ናቸው ይሄ ጉዳይ በዋናነት የሚመለከታቸው። ከዛ እኛ ኢንቮልቭ ልናደርግ ከሆነ የተባበሩት መንግስታት ድርጅት ውስጥ ለውሳኔ ለዓለም መንግስታት አይ ዶንት ኖ ቮት የሚያደርጉበት እድል ካለ እኛ ልክ አይደለም ብለን ቮት ልናደርግ እንችላለን። ከዛ ቀድሞ ያለው ብዙ እንትን ግን ምን ይጠቅማል?
ሽብሩስ ምን ይጠቅማል? ፉከራውስ ምን ይጠቅማል? ሁሉም አይጠቅምም። አይ ቲንክ ሜንታሊቲ ለነሱ ያልተመለሰ ለእኛም አይመለስም አይነት ነገር ነው እኮ ፍርሃት ነው እና አይ ቲንክ ይሄ ግሪንላንድን ገዛለው ሲል በውስጥ ስላሉት ህዝቦችና ፍላጎት ቅንጣት አይጨነቅም። ነው አይገናኝም። ሴም ጎስ ቱ ዘ ኢትዮጵያንስ ሜንታሊቲ ነው ቬሪ እንትኑ ራሱ ሀሳቡ አርጊውመንቱ ራሱ ልክ አይደለም። ለምን መሰለሽ ልክ የማይሆነው ግሪንላንድ በዴንማርክ ሞግዚትነት እኮ ነው የምትኖር፣ ነፃ ሀገር አይደለችም። ያው ይባላል ይሄ ፖለቲካሊ ነፃ ሀገር ናት፣ ገብቶሻል። ግን የዴንማርክ ርዕሰ ብሔር ማነው? የግሪንላንድ ርዕሰ ብሔር እኮ የዴንማርክ ንጉስ ነው። እሺ ከዛ ጠቅላይ ሚኒስትር ነው ያላት። 57,000 ናቸው አልኩሽ እኮ። ኢን ተርምስ ኦፍ ኢኮኖሚክ ኢንትረስት ካየሽው ለግሪንላንድም ጠቃሚ ነው ከአሜሪካ ጋር መሆኑ፣ ገብቶሻል። the difference is አሁን በዴንማርክ ሰብሲዲ ነው የምትኖረው፣ ቀጥላ በአሜሪካ ሰብሲዲ ትኖራለች። so what's wrong? ሰው ላይፉ ምናምን የሰው ህይወት ላይ የሚያመጣው ብዙም ጫና ያለ አይመስልም። ላይፍ ስታይላቸው ይቀየራል if he interferes ከነበራቸው ኖርማል ለምሳሌ ምን ይሆናል? አሮ ነው አሁን ዴንማርክ ከነበረበት አሜሪካና ዴንማርክ በኢኮኖሚ ስታተስ ምንም አይገናኙም። ግን ትልቋ ሀያል ሀገር ናት አሜሪካ። እሺ ስለዚህ ለፕሮቴክሽንም ቢሆን ከአሜሪካ መጠጋት የተሻለ አድቫንቴጅ ነው ለግሪንላንደርስ። ገብቶሻል። አሁን ዝም ብለን ከውጭ ሆነን እንደምናወራው አይደል። እነዛ 57,000 ሰዎች ዴንማርክ ከምታስተዳድራቸው ምናልባትም አሜሪካ ብታስተዳድራቸው የኢኮኖሚ ተጠቃሚ የሚሆኑበት እድል ከፍተኛ ሊሆን ይችላል። ግን እሱ የፈለገው እኮ እንትን ነው ያላትን ዩኒክ የሆኑ የሚሉ ነው። ያ ማለት እኮ ስለ ህዝቡ ግድ የለኝም ማለት አይደለም። እንደዛ ለምን እንረዳለን? ልክ እኮ አይደለም። አገሩን ከነ ህዝቡ ማለት ነው እኮ የሚፈልጉት ሲዋሃዱ። ልክ አሁን ከዚህ በፊትም እኮ አሜሪካ የመጀመሪያው አይደለም። ሌሎች ተደራድራ የገዛቻቸው ግዛቶች አሉ። እነዛ ግዛት ውስጥ የሚኖሩ ሰዎች እኮ ሌስ አሜሪካንስ አይደሉም። ከሌላው አሜሪካዊ ያነሰ ትሪት የሚደረጉ ምናምን አይደሉም። ዋንስ ከገቡ በቃ አሜሪካዊ ናቸው። ልክ ዴንማርክ ላይ ዴንማርካዊ ተደርገው ትሪት እንደሚደረጉት የዴንማርክ ፓርላማ ውስጥ ተወካይ ሁሉ አላቸው እኮ just like that። እዚህም ሴናተርስ ምናምን ይኖራቸዋል የሚመረጡ ድምጻቸውን የሚያሰሙ የአሜሪካ ዜጎች ሆነው ይቀጥላሉ። ማንም አልጠየቃቸውም እኮ ሰዎቹን። ሲጀመር ፖለቲካል ኮንፍሊክት ነው እንጂ የተፈጠረው የፐብሊክ ቮቲንግ አልተካሄደም። ሲቀጥል መሆን ካለበት ለምን ትንሽም ብትሆን ግሪንላንድ ራሷን ችላ አገር እንድትሆን ለምን አይሆንም? ክርክሩ መሆን ካለበት ለምን የሞግዚት መረጣ ላይ ነው ያለነው። ሞግዚቷ ዴንማርክ ብትሆን ይሻላል፣ አሜሪካ ብትሆን ይሻላል እኮ ነው። ለዴንማርክ ልክ ሆኖ ለአሜሪካ ልክ የማይሆነው ምንድነው? እስቲ ንገሪኝ። በቅኝ ግዛት ነው መጀመሪያ እኮ የያዘቻት እና ያቺ ቅኝ ገዢ የነበረች ሀገር ሞግዚቷ መሆን አለባት ብሎ መከራከርና አዲስ ሞግዚት ያስፈልጋታል ብሎ መከራከር what's the difference? የምታነጻጽሪው ምንድን ነው? የትኛዋ ሞግዚት ናት የተሻለ ትሪት የምታረጋት ነው መሆን ያለበት እንጂ ነባሯ ሞግዚት ትሻላለችም ዝም ብሎ በባዶ ልክ አይደለም፣ አዲሷ ትሻላለችም በባዶ ልክ አይደለም። ምን ጥቅሞች አሏት? ይሄን ደግሞ ማስላት የማስራ ነው የራሷ የግሪንላንድ አቅም ካላት ማለት ነው። ግን I don't think so። ግን obviously ታስባለች፣ ለህዝቧ ለምናምን ታስባለች አይደለ? ሶ የሆነ ነገር ባይኖር ደግሞ ሪጀክት ታደርገዋለች ብዬ አላስብም። እርግጠኛ መሆን አንችልም። ለምን መሰለሽ? አሁን ነገርኩሽ፣ ኮንትሮልድ የሆነችው በዴንማርክ ነው። ከዴንማርክ ድምፅ ውጪ ድምፅ ሊኖራት አይችልም ግሪንላንድ ኦልሬዲ የያዘቻት ሀገር ስለሆነች። ፓብሊኩ ኢን ዲቴይል ቮት አድርጎ ምናምን ያየነው ነገር የለም፣ አናውቅም። እና ደግሞ መርሳት የሌለብን ሀያላኑ አት ዘ ኤንድ ኦፍ ዘ ዴይ ይግባባሉ። እኛ ዝም ብለን የሀብታም ሙቀጫ ዘግ ሲል እኔን ዘግ አድርገኝ ይላል አይነት ነው የሆነው የእኛ ነገር እንጂ እነሱ ይግባባሉ። በነገራችን ላይ ምናልባትም ሊፈቃቀዱ ይችላሉ። በነገራችን ላይ በቅርበት ከሄድን ለግሪንላንድ በጣም ቅርቧ ካናዳ ናት። እንደዚህ አይነት ጥያቄ ማንሳት ከነበረባት ከማናቸውም የምትቀርበው ካናዳ ናት። በግሪንላንድ እና በካናዳ መካከል የ26 ኪሎ ሜትር ልዩነት ነው ያለው። የኔ የግዛት አካል ናት ብላ መከራከር ከነበረባት እንደውም ካናዳ ናት።
ካናዳ ብትወስዳትም ሶልሰም እነዛ የሚፈሩት ሀገሮች አይዟቸው። አንድን ሀገር በገንዘብ ለመግዛት ማሰብ በራሱ በሰው ልጅና በመሬት መካከል ያለውን ግንኙነት እንደ ንብረት ብቻ ማየት አይደለም። ብንወድም ብንጠላም ዓለምን የሚያምሳት ኢኮኖሚክ ኢንትረስት ነው በዋናነት። ፖለቲካው ተከትሎ የሚመጣ ነገር ነው። የመጀመሪያው ነገር ለኢኮኖሚ ፍላጎት ነው አገሮች ከሀገር ሀገር ሄደው ጦርም የሚማዘዙት ይገባኛል ጥያቄ የሚያነሱት ዋቴቨር የኢኮኖሚ ፍላጎታቸውን ለማሟላት ነው። ኢኮኖሚ ደግሞ ከህልውና ጋር የሚገናኝ ነገር ማተር ኦፍ ሰርቫይቫል። እንደው እንፈላሰፍ ካልን እኮ ራሱ የዩኤን ዲክላሬሽኖች አንዱ የሰብአዊ መብት ድንጋጌዎች አንዱ ሁሉም ሰው በህይወት የመኖር መብት አለው ነው የሚለው። የእኛም ህገ መንግስት ላይ አለ ተቀብለ ነው። ሁሉም ሰው በህይወት የመኖር መብት ካለው አንደኛው ሀገር ውስጥ ለሌላኛው ሀገር ለመኖር የሚያስፈልግ ነገር ኖሮ መጋራት ካለበት ምን ችግር አለው? አሁን ልክ የማይሆነው ምንድነው? ፖለቲካሊ በጉልበት ቀማሃለው ይዛሃለው ምናምን ጥሩ አይደለም። ሲጀምር አውግዤ ነው ልክ አይደለም ብዬ ነው የጀመርኩት። አሁን ግሪንላንድን ለመያዝ የሚደረገው እንትን ልክ አይደለም ነው። ግን ልክ ሳይሆንም ቢያደርጉት ማን ያስጠላታል ነው ጥያቄ። ይሄ እኮ ዲክታተርሺፕ ይሆናል ማለት ነው እንዴ? እስከዛሬ ይሆናል ማለት ነው። አሁን ምን ጥያቄ አለው? ዓለም በቃ እኮ ሞሮፍ የዓለም ህግጋትም ሲረቀቁ ያው ለፖለቲካል ኮሬክትነስ አገሮች ሁሉ እኩል ናቸው ምናምን ይባላል እንጂ አይደሉም። መሬት ላይ የምናውቀው እውነት እሱ አይደለም። አሁን ጥያቄው ምንድነው? በጉልበት ይሻላል በማባቢያ ይሻላል ነው። አሁን አፍሪካ ከቅኝ ግዛት ነፃ ወጣለች ብለን ነው አይደል የምናስበው? ሪሊ ነፃ ወጣለች ወይ? ምንድነው ቅኝ ግዛት ምንድነው የሚያሳጣው ብለን ነው መጠየቅ ያለብን። በራስሽ መወሰን ነው አይደል? በዋናነት በራስሽ ፍላጎቶችና ውሳኔዎች ላይ ሌሎች ጣልቃ እንዳይገቡ ማድረግ ነው የመጀመሪያው የነፃነት ማሳያ ብዬ የማምነው። አፍሪካ ምርጫዋን ውሳኔዋን ከአደጉት ሀገሮች ወይም ከሀያላን ሀገሮች ፍላጎት ነፃ አድርጋ ነው ወይ እየወሰነች ያለችው ብሎ መጠየቅ ነው። የኛንም ሀገር ጨምሮ ማለት ነው። ዞርበል አላቅልህም ምናምን ብትል ትችላለች ወይ? ኮንሲኩዌንስ የለውም ወይ? ያንን ተከትሎ የሚመጣ ጣጣ የለውም ወይ ብለን ነው መጠየቅ ያለብን። ስለዚህ እኔ ጦር መሳሪያ ይዞ በጉልበት ከሚወር ይልቅ ልግዛና እንደራደር የተሻለ መንገድ ነው ብዬ ነው የማምነው። ምክንያቱም ሻጩ አልሸጥም ካለ እዛ ላይ ያልቃል። በተቻለ መጠን ማማለያ ምናምን ታቀርቢለታለሽ። እስካሁን የሰማነው እንወራለን የሚል አልሰማውም። ሰምተሽ ከሆነ ትነግኛለሽ። በጉልበት ምናምን አልሰማውም። እንገዛታለን በቃ ምንድነው ፍላጎት አይደል? ለምን ይገርማል? እኛ አሁን ቢሸጡልን አሰብን እንግዛ ብለን አቅም ቢኖረን ብንደራደርና ኤርትራ ጥቅምና ጉዳቱን አሰላስላ በቃ ይሄንን ካደረጋችሁልኝ ችግር የለውም ብትል ከመዋጋት አይሻልም እንዴ? ማተር ኦፍ ሰርቫይቫል ብለን እኛ የምናስበው አይደል? ልክ አሜሪካም ያ ቦታ ስትራቴጂክ ቦታ ነው ያስፈልገኛል፣ ስለዚህ ልግዛሽ ብትላት ዴንማርክን፣ እኔ እንደውም ልንናደድ ከሆነ ዴንማርክ ለምን ተጠየቀች ብለን ነው የምናደድ ያለብን። ለምን ዴንማርክ በቅኝ ግዛት ከሆነ የያዘቻት ግሪንላንድን ስለቆየና ስለለመድሽው ኖርማል አድርገሽ ለምን ትወስጂዋለሽ? እዛ ጋር እኮ ኔቲቭስ ነበሩ የሚኖሩ እዛ መሬት ላይ የሚኖሩ። የእነሱ ፍላጎት ነው መጠየቅ ያለበት። ልንናደድ ከሆነ በሌላ ሰው አገር ሁለቱ ለምን ይደራደራሉ ነው ማለት የነበረበት። ግን በቃ ያኛው እንደ ኖርማል ተወስዷል። የዴንማርክ ለግሪንላንድ ባለቤት መሆን ዓለም ተቀብሎት ስለሆነ ነው ሁለቱም የሚደራደሩት። እና የሞግዚት ለውጥ ነው ብዬ ነው ማምነው። እና it doesn't matter የተሻለ ትሪት የምታረጋት ከሆነ ግሪንላንድን ጥቅም ሰጥታ ምናምን why not not going back ብሏል ትራምፕ። ይሄ ግሪንላንድን እንትን ለማለት ልክ ነው። በቃ ዛስ not going back ብሏል። ዲፕሎማሲ ነው። ስለዚህ whatever it takes I will have it ነው። በቃ አገኘዋለሁ ነው
ደግሞ ፖለቲካሊ ካሰብሽው ለምሳሌ ራሽያ መታዛ ጦሯን አስፍራ ምናምን አሜሪካን ሰርቬይ ማድረግ የምትችልበት እድል ቢፈጠር ኦር ቻይና ምናምን አሜሪካ ዝም ብላ ማየት አለባት ብዬ ነው ያላስብ። ኢትስ ኖርማል። እነዛ ባህር አቋርጠው እስከመጡ እነዚህ አጠገባቸው ያለውን ክሌም የማያደርጉበት ምክንያት የለም። አክቹሊ 3200 ኪሎ ሜትር ምናምን አካባቢ ርቀት አለው። ሩቅ ናት አሜሪካን ብትሆን፣ ግን ዞሮ ዞሮ ለኖርዝ አሜሪካ ነው የምትቀርበው። የአንድን ሀገር ሉዓላዊነት መጣስ ልክ ነው ወይስ ምንም? ዓለም አቀፍ ስምምነቶች ምናምን የምታስቢ ከሆነ ልክ አይደለም። የሌላን ሀገር ሉዓላዊነት መጣስ ልክ አይደለም። ግን አሁን ባለው የዓለም አካሄድ ሉዓላዊነት የሚባል ነገር ይሰራል ወይ ነው ጥያቄው። የድሮ አይነት እንትን አስምረሽ ድንበር አስምረሽ አታልፏትም ምናምን ብትይ ለፊዚካል ሙቭመንት ሊሰራ ይችላል። ሂውመን ሞቢሊቲ ልትከለኪት ትችላለሽ። ሰዎች እንዲገቡ እንዲወጡ ስቲል ቪዛ ምናምን ሊያስፈልጋቸው ይችላል። ግን በኢንተርኔት የሚመጣብሽን ነገር በቪዛ አትከለኪም። ትገባለህ አትገባም ልትይዋሽ። አሁን እንደውም ጭራሽ ስታርሊንክ የሚባል የኢንተርኔት ሰርቪስ እንደመጣ ሰምተሽ የምታውቂ ይመስለኛልና ኢራን ላይ ለምሳሌ ያደረጉት ማለት ነው። ኢንተርኔት ሲቋረጥ እነሱ በስታርሊንክ ለህዝቡ በቃ አክሰስ እንዲያደርግ አደረጉት። ስለዚህ አሁን ሶቨርኒቲ ምናምን ብትይ ይሰራል እዚህ ጋር። ዱ ዩ ቲንክ they are sovereign? አይደሉም እኮ። ቬኔዙዌላ ውስጥ መሪውን በአፈዛ ደንግዝ ይሁን በምን ይሁን ብቻ ገብተው ፒክ አድርገው ተወጡ። እሺ እና ሉዓላዊነት የት አለ ሲንገሪኝ። ሌላም ከዚህም የከፋ ሊያደርጉ እኮ ይችላሉ። ቀደም ብዬ በእነሱ በጎ ፈቃድ ነው ብለን የምናድረው ያልኩት ለዛ ነው። ከፈለጉ በቃ ፒክ ይሄ እንደውም ይሄኛው የተሻለ ነው ብዬ ነው የማስበው። አሁን እንደ ድሮ ቢሆን ለምሳሌ መግደልስ ቢሆን ገብቶሻል። በሆነ ቴክኒክ ሰውን ማስወገድ ቢፈልጉስ እንደዛስ ቢያደርጉ የማይችሉ ይመስልሻል? ይችላል። ኦፍ ኮርስ በጣም ብዙ መንገዶች አሉ። መግደል አለ፣ ማፈን አለ ምናምን እና እኔ የሚያዋጣ የሚመስለኝ ዝም ብለን እያንጋጠጥን ከነሱ ጋር የእኩል ነኝ ጨዋታው ብዙ አይጠቅምም። ሉዓላዊነቴ ምናምን የሚለውም ብዙ አያዋጣም። ያ ማለቴ ሉዓላዊነት አያስፈልግም ምናምን የሀገር ጥቅም ሲነካ ዘራፍ ማለት የለብንም ምናምን ማለቴ ግን አይደለም። ለምን ማለት የለብንም? አማራጭ ስናጣ እኮ ህይወታችን ሰተን ምናምን ለመከላከል እንሞክራለን፣ ማለቅም ቢሆን እንኳን ማለቴ ነው። ግን ከዛ በፊት እዛ ጋር እንዳንደርስ መሰራት ያለባቸው ብዙ የቤት ስራዎች አሉ ብዬ ስለማስብ ነው። ቀድመን ማሰብ መጠበቅና መጠንቀቅ የሚገቡን ዲፕሎማሲያዊ፣ ኢኮኖሚያዊ፣ ፖለቲካዊ እና ሌሎችም ሁኔታዎች ላይ ፎከስ ማድረግ አለብን ብዬ ስለማስብ ነው እንጂ ዝም ብለሽ ሉዓላዊነት ምናምን ብትይ ምናልባት ዩኤን ሄደሽ ነው የምትከሺው እና ዩኤን ምን ሀያላኑ በነገራችን ላይ አደኝ ኦፍ ዘ ዴይ አሁን ተቃራኒ የሚመስሉት ምናምን ለእነዚህ አነስተኛና ጥቃቅን ሀገራት ሲሉ አይዋጉ ወይ ዝም ነው የሚሉት ወይ አውግዣለሁ መግለጫ ይወጣል። ከዛ ያለፈ እርምጃ የለም። በቃ አየን እኮ አይደል? ብዙ ቦታ ዝም ሲሉ አይተናል። የሌላ ሀገር ኢንትረስት ሲነካ ትናንሽ ሀገር ሲሆን they don't care። አንዳንዱ ሀገር ገብተው አፍርሰው ሁሉ ሊወጡ የለ እንዴ? ዋትስ ኒው ነው የኔ ጥያቄ። እና ይሄ ሉዓላዊነቴ ምናምን የሚለው በድሮ መንገድ ቀርቷል። ድሮ ይሄ ፊዚካል አክሰስ ብቻ አማራጭ በነበረበት ጊዜ ጠመንጃ ታጥቀሽ ወር ምናምን ታንክ ይዘሽ ምናምን በምትወሪበት ጊዜ ሉዓላዊነት የማስከበር እድላችን በአቅም ምናምን የሚወሰን አይደለም። በሚኖረን ወኔ ዲተርሚኔሽን ምናምን ሊወሰን ብዙ አልቀሽም ይሁን ዋቴቨር አድርገሽ ኦር አንደኛው ጎራ ሲመጣብሽ ከሌላኛው ጎራ ጋር ሆነሽ ምናምን የምትከላከይበት እድል ነበር። አሁን እሱ እየጠፋ እየሄደ ስለሚመስለኝ ነውና የኛ ትኩረት መሆን ያለበት በተቻለ መጠን ራሳችንን ከጦርነት ከእርስ በርስ ጦርነት አሁን ከምናየው እርስ በርስ ጦርነት ነፃ አድርገን የጋራ የሚያሳስብ ነገር እንዳለ ተረድተን አብረን መቆምና አገሩን ሳይለንትሊ በኢኮኖሚ ማሳደግ ነው የሚያስፈልገን ብዬ ስለማስብ ይሄ ኢንተርናሊ የምንፈጥረው የኔ ግብ ሁሉም የኛን እንዳልሆነ የሚያሳዩ ምልክቶች በጣም እየመጡ ስለሆነ
አብረን መስራት አለብን ብዬ ነው የማስበው። በነገራችን ላይ አንድ ነገር ብናገር ደስ ይለኛል። በዛ በጣም የወደፊቱ ሉዓላዊነት የማስከበሪያ አንዱ መንገድ የሚመስለኝ ስደት ነው። አይመስልም አይደል? ስደት ማለት በተቻለ መጠን ብዙ ዜጎች ወደ አደጉት ሀገሮች መሄድ አለባቸው። በተለይ አሁን እንደ ኢትዮጵያውያን አይነት የትም ሀገር ቢሄዱ አገራቸውን የማይረሱ አይነት ናቸው። በቻሉት መጠን አሜሪካዊ፣ በቻሉት መጠን ከሰጧቸው ራሻዊ፣ ቻይናዊ ምናምን የሚሆኑበት እድል መፍጠር አለባቸው እየተሰደዱ። ለምን ቢባል ልክ ኢትዮጵያ ስትነሳ እዛ ዝም ብሎ ተሰዶ ሸቃይ መሆን ሳይሆን ፓርላማ ውስጥ መግባት፣ ወሳኝ ቁልፍ ቦታዎች መሆን ምናምን ይጠቅማል ብዬ ነው ማስበው። ለምን ልክ ኢትዮጵያ ላይ የሆነ አክሽን ሊወሰድ ሲል ፓርላማውን በአንድ ያቀጣጥሉታል፣ በደንብ መግባት ከቻሉ ማለት ነው። ኢትዮጵያዊ ብቻ ሳይሆን ዘሆል አፍሪካ ከየእንትኑ ቢገቡ አክቹሊ ይሄን ለማድረግ የሚፈቅዱ አይመስለኝም ያደጉት ሀገሮች። ለምን they know it በኋላ በቁጥር እየተበለጡ ፖለቲካል ዲሲሽኑን መጤዎቹ ማድረግ ከጀመሩ እነሱ ችግር ውስጥ እንደሚወድቁ ስለሚያስቡ እነሱም ይጠነቀቃሉ። ግን አትሊስት እንደው ፓርላማ ፊት ለፊት ተሰልፈሽ ጮኸሽም ይሁን ምናምን ልባቸውን ለማራራት ብዙ ውጤታማ ስደተኞች ቢኖሩ ጥሩ ነው ብዬ ነው ማስብ። እዚህ ሆኖ ከሚያለቅሰው ይልቅ ሄዶ ምርጫ ተመርጦ ሴናተር ሆኖ ምናምን ድምጽ የሚያሰማ ዜጋ ቢኖረን ጥሩ ነው። አሁን እንደ ኤልሃም ኡመር ማለት ነው፣ እንደ ሶማሊያዋ በጣም ነው ፋይት የምታደርገው እኮ ኢቭን አንዳንዴ ፎር ዘ ሮንግ ሪዝን ሁሉ ነው ፋይት የምታደርገው ለሶሳይቲዋ። እና የእሷ አይነት ብዙ ቢኖሩ ጥሩ ነው ብዬ ነው ማለት ነው። ጥሩ አየሁ ያን ዳቦ። ዋው ዳቦ እንዴ! ከምነው በላምጣ ነው አይደል ያሳየው? እና ብትወልስ ያየው ሁሉ እኮ ያንተ ሊሆን አይችልም። ቀድሞ መነከም አይደለም አምጣ። ኧረ ዞር ብል። ምንድነው እንዲህ የሚያደበድባችሁ? ዳቦዬን በጉልበት ነጠቀኝ። ኧረ ዝም በል አንተ ደግሞ ዳቦ ይላል እንዴ? እኔ እኮ የመጀመሪያ ያየሁት። መጀመሪያ ያነሳሁት እኔ ነኝ። ለማየት ይሄው ሰማዩ ይታይ የለም ፀሐይ የኔ ናቸው በላ። እኔ በጓደኝነት አምኜ ባላሳይና ጸጥ ብዬ ባነሳው ኑሮ የኔ ነው ብላ እንወዛገብም ነበር። ይሄ እኮ የሚያጣላ ነገር አይደለም። እናንተ ካልተግባባችሁ እኔ ከሁለት እኩል ከፍዬ እየድርሻችሁ ልሰጣችሁ ይችላሉ። እስቲ አምጣው። ይሄኛው ከፍ አለ አይደለ? እኩል እናድርጋቸው። ማበላለጥ የለብኝም፣ አለዛ ስትፋጁ ልትውሉ ነው። እንዴ እያለቀ እኮ ነው። በቃ የቀረውን ስጠንና ራሳችን እንካፈለው። ኧረ እባክህ የቀረውማ በቃ የኔ ነው። ልታስማማን እንጂ ልበላብን ነው እንዴ ላካፍላችሁ ያልከው? ከዚህ በላይ ማስማማት አለ? እኔ መሀላችሁ ባልገባ እኮ እስካሁን እየተደባደባችሁ ነበር። ልትገዳደሉ ልትጠፋፉ ልትችላላችሁ። የቀረ ራሴ ነው ያገላገልኩበት። ነፃ ምሳ የለም። ውድ የገበያኑ ቻናል ተከታታዮች የዛሬው አንደበት እንግዲህ ያው ዓለም አቀፍ ነገሮችን ምናምን ለማንሳት ዝም ብሎ በራሴ ሐሳብ ላይ የተመሰረተ ነው። እንትና እንዳለው ምናምን ውስጥ መግባት አልፈልግም። ራሴ ያሉኝን ሐሳቦች ነው ሼር ያደረኩት። ምን ያህል ትጋሩኛላችሁ ኦር አትጋሩኝም በኮሜንት ሼር ማድረግ ትችላላችሁ። ከፈለጋችሁ መጣችሁ እዚህ እናንተንም ሐሳብ ከፈለጋችሁ ከኔ ጋር ከፈለጋችሁ ብቻችሁን ማጋራት ትችላላችሁ። አይ ኖ ኢንተርናሽናል ፖለቲክስ እና ዲፕሎማሲ ብዙ የምታውቁ ሰዎች የዚህ ዝግጅት ተከታታዮች እንዳላችሁ አውቃለሁኝ። የእናንተን ቨርዥን ደግሞ ብንሰማ ደስ ይለኛል። እኔ ልክ ነኝ ለማለት ሳይሆን የኔን አስተሳሰብ ነው ሼር ያደረኩት። በቀጣይ ሳምንት በሌላ ዝግጅት እንገናኛለን። እስከዛው መልካም ሳምንት።